ዳዊት ቅድም ጽፈሽ ስለነበር አስገብቼሻለሁ። ይሰማል? በደንብ ይሰማናል። እኛ እሺ፣ እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ስሜ ሰራዊት ይባላል። እድሜ 42፣ ቁመቴ 1.55 ኪሎዬ የአሁኑን ነው ወይስ የበፊቱን ነው? ግድ የለሽም። ደስ እንዳይ መጀመሪያ የነበርሽበትን ምናልባት ላይፍ ስታይል ቀይረሽ ከሆነ አሁን ያለሽበትን ንገሪንና እናውራለን። አዎ በደንብ ቀይር ያሉ ላይፍ ስታይል 80 ኪሎ ነበርኩኝ፣ አሁን 56 ኪሎ ነኝ እና ለዚህም ደግሞ አንተን በጣም አመሰግናለሁ። በጣም ክሊያንት አይደለሽም ማለት ጆይን አላረግሽም፣ ኦንላይን ተምረሽ ነው? አዎ ኦንላይን አንተ የሚሰጣቸውን ትምህርቶች ተግባራዊ አድርጌ ነው ስቲል ተግባራዊ እያደረግኩ ነው ያለሁት። በጣም ተጠቃሚ ነው። ጎበዝ። ኢሹ ነበረ ስትጀምሪ? የጤና ኢሹ በሕክምና የታወቀ? አዎ ማለት ያው ኪሎዬ ኦሎፊሳደን በአንድ ጊዜ በጣም ብዙ መጨመር ጀመርኩኝ እና ሃይፐርቴንሲቭ ሆንኩኝ። ከዛ የሃይፐርቴንሽን መድኃኒት መውሰድ እንደ ጎይተር አይነት እንደዚህ የሃይፐርታይሮይድ ችግር በጣም ብዙ ችግሮች ነበሩ። እንዲሁም ደግሞ ወደ ፕሪዲያቤቲክ ወደ መሆን ወደ መጠጋት በጣም ብዙ የሆርሞናል ኢምባላንስ ችግር ነበረኝ እና አንተ የምትለውን ማለት አንተን ከመስማቴ ሰው ነው ሪከመንድ ያደረገኝ አንተን እንድሰማ ጓደኛ አይነች እና ከዛ በፊት እንዲሁ ዝም ብዬ በጣም ወሪድ ስለነበር ማለት ቀስ እያለ የጨመረ ኪሎ ስላልነበረ ለምንድን ነው ብዬ ለማንበብ ምናምን ሞከርኩኝ እና ምግቤን ማስተካከል እንዳለብኝ ማለት ኪሎዬን መቀነስ እንዳለብኝ መጀመሪያ ሰው ከዛ ምግብ መቀነስ ነው እንጂ እንደዚህ እውቀቱ ኖሮኝ ምናምን አልነበረም። ምግብ ቶታሊ ትቼ ኪሎ ለመቀነስ ነበር እየሞከርኩ የነበረው ማለት ነው። ኢን ዘ ሚን ታይም ያንተን ሳገኝ ፎሎ አደረግኩ፣ በደንብ መከታተል ጀመርኩ። ስቲል ናው ማለት ያ ዲሲፕሊን አሁን ከኔ ጋር አለ። በቃ ሲሪየስሊ ማለት ነው። ምንም ውልትፍ ዝንፍ አልልም። ኪሎዬን ቀንሻለሁ። ሬዚስታንስ ኤክሰርሳይዝ ሰራለሁ እና በቀን ወክ አደርጋለሁ 10,000 ሜትር ከቻልኩኝ፣ ካልቻልኩ እስከ 6,000 7,000 ማለት ወክ ላርግ ብዬ ሳይሆን ስራዬ በራሱ ብዙ የሚያስኬድ ምናምን ብዙ ፊዚካሊ አክቲቭ እንድትሆን የሚያደርግ ነው እና እንደዛ ያነሰ ሲመስለኝ ከስራዬ ስወጣ ትራንስፖርት መጠቀም የሚገባኝን ወደ እግሩ ጉዞ እየቀየርኩ ምናምን እና በጣም ትቻለሁ ሙሉ ለሙሉ። አሁን ሃይፐርቴንሽን መድኃኒት ትቻለሁ፣ አቁሜያለሁ። ሁሉም ምንም አይነት ያው ሆርሞን ችግር የለብኝም ቼክ ተደርጌ ማለት ነው። ሁሉንም ነገር ቀልብሻለሁ፣ ፕሪዲያቤቲሱንም ጭምር ማለት ነው እና በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልኝ ያለው እና ማለት እዚህ ጋር አንተ የምትናገረውን ነገር እንደ ቀላል መውሰድ የለብንም። ችግር ውስጥ ካለን መፍትሄው ይሄ ነው ስንባል ያንን አንደርስታንድ አደርጋለሁ። ብዙ ኢኮኖሚ የሚጠይቅ ምናምን ሊሆን ይችላል፣ ቀላል እንትን አይደለም። ግን ህይወት ስለሆነ ግድ እነዛን ነገሮች አስማች አስፖስብል ማድረግ ብንችል ጥሩ ነው ብዬ እላለሁ። እኔ ከምግብም በተጨማሪ ሌሎች ይጠቅማሉ የተባሉ የሚጠጡ ሀርቦችን ምናምን ሁሉ እጠጣለሁ እና ምንም ጉዳት እንደሌላቸው ሳረጋግጥ ተፈጥሯዊ የሆኑትን ነገሮች ማለት ነው እና ለምሳሌ እንደ ሲናመን ቲ፣ ግሪን ቲ ሳፖርት የሚያደርጉ ማለት ኩሙሌቲቭ ኢፌክቱ ነው እዚህ ላይ እንድደርስ ያደረገኝ ብዬ አስባለሁ። እንደገና ደግሞ አሁን በአካባቢያችን ያሉ እዚህ ጋር ዛሬ መናገር የፈለኩት ምንድነው የግድ ስጋ ካጣን ለምሳሌ ፓስታ ላይ ምናምን ከምንሄድ ፓስታ የምንገዛበትን ድፍን ምስር ገዝተን ሊበላ በሚችል መልኩ ማድረግ ብንችል። አሁን የዛሬን ምግቤን ብትጠይቀኝ እኔ ጠዋት ፓንኬክ ነው የሰራሁት። ፓንኬኩን አንዱን በተቀቀለ ድፍን ምስር እንደዛ በማድረግ ነው፣ አንድ እንቁላል እና ሌላውን የእንቁላል ነጩን ፈሳሽ በመጨመር እና ትንሽ ኦትስ በማድረግ ማለት ነው። እኔ አሁን ኪሎዬም ጥሩ የሆነ ስለሆነ ሌሎች እንግዲህ ኦትስ እንዳይበሉ ሊመከሩ ይችላሉ፣ ግን እንደዛ መቀየር እንችላለን። ቶፉ ሲሆን ቶፉን ፓንኬክ ማድረግ እንችላለን፣ ቂጣ ማድረግ ይቻላል። ከተለያየ ሊበላ ከሚችል ለምሳሌ ከጤፍ ከምናምን ጋር እያደረግን እንደዛ
አካባቢያችን ላይ በእጃችን ያለን ነገር ማድረግ እንችላለን ብዬ እላለሁ። አምሮብናል። አዎ በጣም ብዙ ሰው ነው ልጅ ሆንሽ ምናምን ይላሉ እና በጣም ማለት ፊዚካሊም በጣም አክቲቭ ነኝ፣ አይደክመኝም። አሁን ልጆች አሉኝ እኔ ቲኔጀርስ ምናምን እና እነሱ ይታገላሉ ከኔ ጋር እና በጣም ስትሮንግ ነሽ ምናምን ይላሉ። በጣም እንታገላለን እውነት። እና ባለቤቴም እንደዚህ ወክ እናርግ ምናምን ብዬ በፊት እንደዚህ ትንሽ ከፍ ያለ ተራራማ ቦታ ምናምን መሄድ በጣም ይቸግረኛል። ለዚህ የምኖርበት ምድር ላይ አለ መቀመጫ በየቦታው እና ሁሉንም መቀመጫ ሳልቀመጥ አልራመድም ነበር። አሁን ግን በቃ ባለቤቴን ሁሉ ጥዬም ነው የምሄደው። በጣም ፊዚካሊ አክቲቭ፣ በጣም ኤነርጀቲክ እና ስትሮንግ ሆኛለሁ። የሚታየኝ ወደፊት እንኳን ሳስብ የሚታየኝ ትልቅ ተስፋ ብርሃን ነው በቃ የሚታየኝ ማለት ነው። እንደገና እየኖርኩ እንዳለ ነው የሚሰማኝ። እንደገና በጣም ኮንፊደንት እንደሆን ረድቶኛል። በተፈጥሮዬ በጣም ቀጭን የምባል አይነት ሴት ነበርኩኝ። 4 ልጅ ያው ከመውለድ ጋር ተገናኝቶ የሚመጣ ኪሎ መጨመር ምናምን ቢኖር ስቲል እንደዛም እንኳን ሆኜ ወፍራም መባል አልነበርኩም። ግን ይህ ችግር ሲገጥም ጨምሮ በጣም ዲፕረስድ መሆን ጀምሬ ነበር። ፊቴ በጣም ማዲያት ነበረው ምናምን፣ የፀጉር መነቃቀል፣ በጣም ብዙ ችግሮች ነበሩብኝ በጣም ማለት ነው እና የቦርጭ መተለቅ ምናምን እነሱ ብዙ እንደዚህ ኢቭን የሶሻል እንትን ሁሉ አፌክት ያደረጉ ነበር ማለት ለመቀበል ይቸገር ነበር። አሁን ግን ቬሪ ኮንፊደንት፣ በጣም በቃ በጣም ኢነርጀቲክ ነኝ፣ አይደክመኝም፣ ረዣዥም ሰዓት እሰራለሁ ምናምን እና ምንም ድካም የለኝም። ከስራ ወጥቼ ወደ ጂም ሄዳለሁ። በቃ እንደዛ ነው እና በጣም ቶታሊ ህይወቴ 300 ዲግሪ የሚባል ደረጃ የተቀየረው እና ግን ምንድነው ዲሲፕሊን ያስፈልጋል ስትናገር። አሁን ቅድምም እየሰማው ነበር። አንዴ ፕሮቲን ስንችል ዛሬ በልተን ነገ ምንቶ አይነት መሆን የለበትም። አትሊስት እነዛ ቦዲ ማስ ኢንዴክሳችን እንትን ጎሉ ላይ እስክንደርስ ያሉብንን ችግሮች እስክንቀለብስ ምናምን ድረስ በጣም ስትራግል ማድረግ አለብን ወደዛ ለመድረስ ማለት ነው። ምክንያቱም አንድ ህይወት ነው ያለን። አብዛኞቻችን ደግሞ የቤተሰብ ኃላፊዎች ልጆች ያሉን እና ለልጆቻችንም ኃላፊነት እንዳለን እየተሰማን የራሳችን ጤና በፊት እውቀት ከማጣት የተነሳ ነው። አሁን ደግሞ እውቀት ስናገኝ ያገኘነውን እውቀት ፕራክቲካል ማድረግ መታገል ብዬ አስባለሁ። እንደዛ በቂ እንቅልፍ አግባቡ ውሃ መጠጣት። ቁመትሽ ስንት ነው አልሽኝ? 1.55 1.55 ስለዚህ 120 ግራም ፕሮቲንሽን ታርጌት ኪክ እያረግሽ ነው። በደንብ ነው የምበላው ሲሪየስሊ ማለት ቤትም ያውቁኛል። ኢቭን ባለቤቴም አሁን እዚህ እንትን ውስጥ ገብቷል። እሱም በጣም ኪሎ እየቀነሰ ነው። ልጄም በእርግጥ ከአንተ በተጨማሪ የመጀመሪያ ልጄ ወንድ ልጅ አለኝ የ20 ዓመት እና እሱም በጣም ብዙ ረድቶኛል። ሴት ልጄ በጣም ስፖርት ልጄ 20 ዓመቱ ነው። አንቺ ስንት ዓመትሽ ነው? ሊሆን እኔ 42 21 እኮ ነው የምትመስዩ አንቺ ራስሽ ድምፅሽ። እኔ ይፈጽም እነሱ ራሱ እህቴ ምናምን ነው በቃ የሚሉት። አሁን በቃ በጣም አሁን ያለኝ እንትን በጣም ነው የሚገርማቸው እና በቃ በጣም እንደገና ታላቅ እህታቸው ነው የሚመስለው። ልጄ እንዲያውም ሴቷ የእሱ ታናሽ መንታ እኮ ነን ነው የምትለው። አሁን የልጆችን ልብስ ነው ለብሰው የሴቶቹን ሱሪ ሁሉ አብረን ነው ሼር የምናደርገው ምናምን ቦዲ በቃ በጣም እየዘነጥን ነው እና በጣም ከእግዚአብሔር በታች አንተን እና ልጆቼን በጣም አመሰግናለሁ። በጣም ባለቤቴንም እና ከዚህ ካርቦችን ጀምረሻል። ጎበዝ ነው። አዎ ከዚህ ካርቦን በደንብ ክኒዋ ራይዝ ምናምን ቅድም አሁን ነግሬ ነበረ። ጠዋት ለምሳሌ ዛሬ የበላሁትን ቁርስ ብጠይቀኝ የተቀቀለ ትንሽ ብሮኮሊ፣ የተቀቀለ እንቁላል አስኳሉን 2 አውጥቼ 2ቱ እንዳለ ሆኖ 4 የተቀቀለ እንቁላል እና እንዳለ ማድረግ ትችያለሽ። እንዳረሳ አስኳል ላንቺ ችግር የለም። ስቲል የምጠቀመው ራሱ ኦርጋኒክ እንቁላል ነው የእንትኑንና እሱን ነው የምበላው።
እንደገና ደግሞ የድፍን ምስር ፓንኬክ ብያለሁ። ኦትስ ጨምሬ ነጩን የእንቁላል ውሃ እዛ ላይ ጨምሬያለሁ። አንድ እንቁላል ጨምሬያለሁ። አንዳንድ ጊዜ ኮቴጅ ቺዝ ምናምንም ጨምራለሁ። ለማበልጸግ እሞክራለሁ በጣም ማለት ነው። ፕሮቲን መጠኑ ከፍ እንዲል አደርጋለሁ። ከዛ ቀጥሎ የበላሁት ሳልመን ነው። በቀን 2 ነው የምበላው። ሲሪየስ ነው የምበላው ሳልመን 400 ግራም ምናምን ጨርሻለሁ። እሷን ለመስማት ነበር ቻንሱን ለሌላ ሰው ሰጣለሁ። ቢኮዝ በቃ አየሁሽ እያደረግሽ ያለሽው ነገር ከሚባለው በላይ ነው። ኢቨን ስራ ቦታ አንድ ነገር ይቅርታ አቋረጥኩ። ስራ ቦታ አሁን እንዲህ ብሉ እንደዛ አትብሉ ምናምን ብዬ አላውቅም እና የእኔን ምግብ ሁሉም ያውቃሉ። እና እንዲሁም አንዷ ምናለች በጣም የምግብ እንትንሽን ዲሲፕሊን በጣም ነው ማደንቀዋልሽ። በቀን 2 ነው የምበላው ከቀኑ 11 ላይ በእኛ 5 ሰዓት ምናምን ከ5 እስከ 6 ሰዓት ባለ ነው ምግብ የምንበላው እና ያን ሰዓት የምበላው ምግብ ላይ ቬጅቴብል አለ፣ ፕሮቲን አለኝ በደንብ ማለት ነው። ካልኩሌትድ የተደረገ እና ውሃ በደንብ ጠጣለው። ከዛ ግሪን ቲ ነው የምጠጣው ማለት ነው። እና ያውቃሉ፣ ሁሉም ያውቃሉ። ከዚህ ዝንፋልልም አሁን እኔን እያዩ ዳቦ የሚበሉ ምናምን ሁሉ ቶታሊ በቃ እየተው የሚያመጡት ቬጅቴብል ምናምን ሆኗል እና ፕሮቲን ያለው ነገር ምናምን ሆኗል። ማቀውም አብሮ የሚሰራ ስታፍ ነበር፣ ዲያቤቲክ ነው አያውቅም ነበር እና ከዛ ዲያቤቲክ መሆኑን ምናምን ሲያውቅ ቲፕስ ጠየቀኝ። እኔ ማድረጋቸውን ነገሮች ነገርኩት። አሁን እሱን ይከተል እና በቃ ብዙ ፍሬ እያፈራ ነው ያንተ ትምህርት። በርቺ፣ ዌይት ሊፍት አድርጊ። ዌይት ሊፍት ስታደርጊ ሄልዚ ካርቦች ብለን የምናወራቸውን እንጆይ አድርጊ። ወክ እንዳለ ነው። ደስ ብሎኛል። ሌላ እንደው የሚጨምርልሽ ነገር የለም። ብዙ ጊዜ ከ10 ስንት 0 1 2 ስንሰጥ ነው የምንለው እና 11 ከ10 ሰጥቼሻለሁ። ደስ ብሎኛል። እድሜና ጤና ይስጥልኝ። በጣም እግዚአብሔር ቤተሰብህን ሁሉ ይባርክ። ተባረክ። በጣም ሰምታችኋታል። እንጆ ያድርጉ። ያን ያክል ከባድ አይመስለኝም። ሪል ምግቦችን ብሉ። ሆል የሆኑ ናቹራል የሆኑ ተፈጥሯዊ ይዘታቸውን ያለቀቁ። ሁልጊዜ የተመጣጠነ ምግብ ሲባል በፊት ይመስለን የነበረው በየአይነት ነበር የሚመስለን። እዚች ጋ ምስር፣ እዚች ጋ ሽሮ፣ እዚች ጋ ጎመን፣ እዚች ጋ ጥቅል ጎመን። ያ ቫራይቲ ስላለው ብቻ የተመጣጠነ ይመስለን ነበር። የተመጣጠነ ምግብ የመጀመሪያው ኮር ፕሪንሲፕል በቂ በያላችሁበት ጤና በእድሜያችሁ ልክ ባላችሁበት የሜታቦሊክ ስቴት ልክ በቂ ፕሮቲን ታርጌት መምታት ነው ቁልፉ ነገር። ያን ከመታችሁ በኋላ ካርቦሃይድሬት ዋይዝ ሄልዚ ካርቦሃይድሬት ላይ ፎከስ አድርጉ። የሄልዚ ካርቦሃይድሬት ኦልሞስት 2 ዲጂት፣ ፕሮቲን 3 ዲጂት 100 ግራምን ተሻገሩ። ፕሮቲን ዋይዝ ለሁሉም ሰው እንግዲህ እያንዳንዱ ምግብ ስንት ግራም ፕሮቲን አለው የሚለው ነገር ለማወቅ ሞክሩ። 3 ዲጂት መሆን አለበት ፕሮቲን 100 የዘለለ ማለት ነው። ለአንድ አዋቂ 100፣ 101፣ 102 እያለን የሚሄደው እንግዲህ የሁላችሁም ይለያያል ብያቸዋለሁ። ግን ፕሮቲን ዋይዝ 100ን ለመሻገር ሞክሩ። 3 ዲጂት ፋት ምናልባትም ፋት ዋይዝ ኤሴንሻል ፋት ነው እያወራን ያለ ነው። 1 ዲጂት ካርቦሃይድሬት 2 ዲጂት 3 2 1 3 እጅ ፕሮቲን 2 እጅ ካርቦሃይድሬት 1 እጅ ፋት። ለምሳሌ 140 150 ግራም ፕሮቲን አንድ አዋቂ የሆነ ሰው ወንድ የሆነ ሰው 140 150 ግራም ፕሮቲን ቢያገኝ ካርቦሃይድሬት ከነ ብራውን ራይስ ከነ ምንድነው የሚባለው ብራውን ራይስ ቡኒ ሩዝ ነው ቡኒ ሩዝ ወይንም ደግሞ ከነ ገብስ ቅንጬ ሊሆን ይችላል፣ ከነ አጃ ሊሆን ይችላል፣ ወይ ከነ ድንች ስኳር ድንች ወይንም ከፍራፍሬ ከአትክልቶች ተደምሮ አንድ ላይ ካርቦሃይድሬት ሚኒመም 100 አካባቢ 99 100 አድርጋችሁ አስቡ። በቀላሉ እንድትይዙት 100 እንግዲህ ቅድም 2 ዲጂት ያልኳችሁ ኮንትሮል እንድታደርጉት ነው።
ኤክሰርሳይዝ የምትሰሩ ሰዎች 100 ብትሻገሩ ችግር የለውም። በተለይ ካርዲዮ የምትሰሩ ሰዎች በምትሰሩበት ኤክሰርሳይዝ ልክ ካርቦሃይድሬቶችን መጨመር። እስቲል የምትጨምሩት ካርቦሃይድሬት ከነዚህ ካልዚዎቹ ውስጥ እንጂ ከዱቄት የተሰሩ ምግቦች አይደሉም። ፋት ዋይዝ ግን ፋት ከምግባችሁ ጋር አለ። የምትበሉት ኳሊቲ ፕሮቲን ሁሉም ፋት አለው። የተወሰነ ሄልዚ ፋት ለማግኘት ግን እነዚህ ውቅያኖስ አሳዎችን ፋቲ ፊሽ ምንላቸውን ወይም ደግሞ እነ አቮካዶን ወይም እነ ተልባን ቺያ ሲድን ብትጨምሩ ፋት በዛ ውስጥ ይመለሳል። ፋት ከዘይት መገኘት የለበትም። ብዙ ዘይት ምግብ ላይ የትኛውም የዓለም ላይ አንደኛ ሄልዚ የተባለ ምግብ እንኳን ዘይት ቢሆን እና ኦሊቭ ኦይል እና አቮካዶ ዘይት እንኳን ቢሆኑ ኮንትሮልድ መደረግ መቻል አለባቸው። በጣም ቆንጆ ግራስ ፌድ በተር ሳር ከበላ ላም የተገኘ ቅቤ ምርጥ ቅቤ እንኳን የተባለ ቢሆን ሁልጊዜ ፋት ኮንትሮል አድርጉት። ፋትን ልቀቅ አታርጉት። ይሄ ከገባችሁ ለሁላችሁም ይሰራል። እቺ ልጅ እንግዲህ በገባት ልክ በትክክል በመፈጸሟ ነው ይሄ ሁሉ ለውጥ ያያችሁ።